ያደከመን ነገር አለ፣ በኢየሱስ ክርስቶስም ይነሳ። ጉልበታችን ኃይላችን እግዚአብሔር ነው። አሜን። ጉልበታችን ኃይላችን እግዚአብሔር ነው። ታምናላችሁ? በቃ ይሄ ነው ያለን ወገኖች። እነሆ ጌታ በደጅ ነው፣ ይመጣል። አሜን። ይመጣል። ማካፈላችሁ የመጽሐፍ ቅዱስ ክፍል የብሉይ ኪዳን መጨረሻ የሆነው ሚልክያስ ምዕራፍ 3 ላይ ያለ ከቨርስ 1 እስከ 3 ያለውን ነው እና ቃሉን አነብና እኔ በአዲሱ መደበኛ ትርጉም ነው ማነበው። ቃሉን አነብና አብረን ደግሞ እንጸልያለን። ሚልክያስ 3 እንደዚህ ይላል። እነሆ በፊቴ መንገድ እንዲዘጋጅ መልእክተኛዬን እልካለሁ። የምትፈልጉት ጌታ በድንገት ወደ ቤተ መቅደሱ ይመጣል። ደስ የምትሰኙበት የቃል ኪዳን መልእክተኛ ይመጣል ይላል እግዚአብሔር ጸባኦት። እርሱ የሚመጣበት ቀን ማን ሊቋቋመው ይችላል? በሚገለጥበት ጊዜ በፊቱ መቆም የሚችል ማን ነው? እርሱ አንጥረኛ እሳት ወይም እንደ ልብስ አጣቢ ሳሙና ነውና ብርን እንደሚያነጥርና እንደሚያነጻ ሰው ይቀመጣል። ሌዋውያንም አንጽተው እንደ ወርቅና እንደ ብር ያጠራቸዋል። ከዛም እግዚአብሔር ቁርባን በጽድቅ የሚቀርቡበት ሰዎችን ይኖሩታል ይላል። እግዚአብሔር ይመስገን። እነዚህ በሶስቱ ቨርሶች ብቻ ተወስኜ ለማውራት እሞክራለሁ። የዚህ መጽሐፍ ጸሐፊ ሁላችሁንም እንደምታውቁት ነብይ ነው፣ ሚልክያስ ይባላል። ትንሽ ታሪካዊ ዳራውን ስለ ሚልክያስ መጽሐፍ ልስጣችሁና ታሪክ በጣም ፋሲኔት ያደርገኛል፣ ታሪክም እወዳለሁ። ሀሳቡ ልስጣችሁና ከዛ ወደ ዋና ሀሳቡ እንመጣለን። እንግዲህ የዚህ መጽሐፍ ጸሐፊ ሚልክያስ ነው። ትርጉሙም መልእክተኛዬ እንደማለት ነው። ጊዜው በ430 ወይም 33 ዓመተ ዓለም አካባቢ ነው እንደተጻፈ የመጽሐፍ ቅዱስ አዋቂዎች የሚናገሩት። የተጻፈውም ደግሞ ክሊርሊ ለአይሁድ ሕዝብ ነው። እንዲሁም እነዚህ አይሁድ ሕዝብ ከምርኮ ከተመለሱ በኋላ ነው። የአይሁድ ሕዝብ እንደምናውቀው በምርኮ የቆዩበት ጊዜ ብዙ ጊዜ አለ። ከምርኮ ከተመለሱ በኋላ ነው የተጻፈው። ደግሞም ደስ የሚለው ነገር ደግሞ ቤተ መቅደሱ እንዲሰሩ ከተፈቀደላቸው በኋላ ነው። የእግዚአብሔር ቤተ መቅደስን እንዲሰሩ ከተፈቀደላቸው በኋላ ነው። የእግዚአብሔር ቤተ መቅደስን ስናስበው እኛ ዛሬ ኢትዮጵያውያን ወይም ከነገደ ኢትዮጵያ የመጣን ወይም ከኢትዮጵያ ሀገር የመጣን ሰዎች እንደምናስበው አይደለም። ለአይሁድ ማህበረሰብ የቤተ መቅደሱ ጉዳይ የማህበራዊ ነገር ማጠንጠኛ ነው፣ የስፒሪቹዋል ነገር ማጠንጠኛ ነው። እንዲሁም ደግሞ የአይደንቲቲም ጉዳይ ነው፣ የማንነታቸው መገለጫ ነው እና የቤተ መቅደሱ መሰራት መፈቀድ ዝም ብሎ እንደ ተራ ወይም እንደ ኦርዲናሪ ነገር የሚታይ አይደለም። ለምሳሌ ዘጸአት 25:8ን አንደኛ ነገሥት ሪፈር ለማድረግ አንደኛ ነገሥትን 8:27 እንዲሁም ደግሞ ሕዝቅኤል 37 ከ26 እስከ 27 ያለውን ማየት እንችላለን። ማለት የቤተ መቅደሱና የአይሁድ ነገር በጣም እንደሚገናኝ ማለት ነው። በጣም ግንኙነት እንዳለ የተቆራኘ የማንነታቸው መገለጫ እንደሆነ ማየት እንችላለን። ሁላችንም የምናውቀው ብዙ ሰባኪዎች የሚሰብኩት ምሳሌ ሕዝቅኤል 37ን አጠቃላይ ስናይ ብዙ ጊዜ ብዙ ሰባኪዎች ብዙ አስተማሪዎች የሚያስተምሩታል ስለ ደረቁ አጥንቶች በሰፊ ያትታል፣ በጣም በሰፊ ያስተምራል እና ብዙ የመጽሐፍ ቅዱስ አዋቂዎች ምን እንደሚስማሙበት እነዚህ የደረቁ አጥንቶች ተብለው የሚታሰቡት የተበታተኑ እነዚህ እስራኤላውያን ፈርጅ ያጡ፣ ቅጥ ያጡ፣ የተበላሸ ነገር ውስጥ ያለ፣ ፍትህ የጎደለበት፣ የተጨመላለቀ ነገር ውስጥ ያሉ እስራኤላውያንን እንደሚወክል መጽሐፍ ቅዱስ ይናገራል እና እነዚህ ነገሮች ዝም ብላችሁ በአእምሯችሁ አስቡ። ሁለት ነገር በደንብ እንድታስቡልኝ የሚፈልገው ነገር፣ አንደኛ እነዚህ ህዝብ ከምን ተመልሰዋል? ከምርኮ ተመልሰዋል። ሁለተኛ ምን ተፈቀደላቸው? ቤተ መቅደስ እንዲሰሩ ተፈቅዶላቸዋል።
እና በአይሁድ ጫማ ስር ለመግባት ሞክሩና በጣም ደስ የሚል ነገር አይደለም አይልም? ሁላችንም ከኦርቶዶክስ ቤተክርስቲያን ነው የመጣ ነው። ስለ ቤተ መቅደሱ ያለን ነገር ኦብቪየስ ግልጽ ነው። ጥላ የሆነውን ማለት ነው፣ ያው ህይወት የሌለውን ማለት ነው። እና በጣም ደስ የሚል ነገር ነው። ግን እንዲህም ሆኖ እነዚህ ህዝብ ብዙ ተስፋ የሚያስቆርጥና በእምነታቸው ነቀፌታ ወይም ደግሞ ህጽጽ የበዛበት ነገር ብዙ ነገር አለ። በእምነታቸው በጣም ብዙ ማለት የቤተ መቅደሱ ጉዳይ ዋላ አጀንዳ ነው። በጣም ደስ የሚል ነገር ነው። እንዲሁም ደግሞ ከምርኮ መመለሳቸው በምርኮ እንግዲህ ነው ስለ ግዞት ስለ ምርኮ በሌላ መገዛት ምናምን የሚለው ነገር እኛ ብዙ አይገባንም። ጥቂት ከአፍሪካውያን ወንድሞቻችን ቁጭ ብለን ስንነጋገር ነው ትርጉሙ ምን እንደሆነ የኮሎኒያሊዝም ትርጉም በደንብ የሚገባን የዛኔ ነው። በጣም በጣም የሚገባን ማለት ነው። እና ከነሱ ጋር ማውራት ስንጀምር ነው የሚገባን እንጂ እኛ ብዙ አይገባንም። ምክንያቱም ምን አይነት ጠባሳ እንደሚያስቀምጥ በሆነ አገር መማረክ በሆነ አገር ስር መሆን ምን አይነት ነገር እንዳለው ምን አይነት አንድምታ እንዳለው እኛ ብዙ አይገባንም። ግን አትሊስት ግን ከታሪክ ካነበብነው ሌሎች አፍሪካን ወንድሞቻችንም ሌሎችንም የአሜሪካንም ጥቁሮች ስናይ በግዞት ውስጥ መሆን በባርነት ውስጥ መያዝ ምን ማለት እንደሆነ በደንብ ፊሊንጋቸው ይገባናል፣ እንረዳለን። ግን እነዚህ ሰዎች ከዚህ አይነት ፊሊንግ ውስጥ ወጥተዋል፣ በግዞት ወጥተዋል። ቤተ መቅደስ እንዲሰራ ተፈቅዶላቸዋል። ግን ብዙ ተስፋ አስቆራጭና በእምነታቸው ላይ መዛል ወይም ተስፋ መቁረጥ ካስገባቸው ጥቂት ምክንያቶች ነገር ዘረዝራለሁና የነገር ዝም እየሳስብ ከዛሬ ቤተ ክርስቲያንም ከዛሬ አማኝም ከክርስቲያንም ጋር ብዙ የሚመሳሰል ነገር ያለ ይመስለኛል። ምክንያት አንድ ምድራቸው ሰፊ በሆነው በፋርስ ግዛት መካከል ተገላ የተቀመጠች አነስተኛ ክፍለ ሀገር ሆና ቀርታለች። እንግዲህ የፋርስ ንጉስ በጣም ሰፊ ነው። እነሱ እንግዲህ አይሁዳውያን ወይም እስራኤላውያን ወይም የአይሁድ ነገድ ምን ብለው እንደሚያስቡ ታውቃላችሁ? ግን ሀገራቸው ልክ እንደ አንድ ክፍለ ሀገር ሆና ቀርታለች። ትንሽ ሀገር ማለት ነው። እና ትንሽ ሀገር ሆና ቀርታለች። እና በዚህ ነገር ላይ በጣም ይብሰለሰላሉ። ለምን ሀገራችን በዚህ ሆና ቀረች? ሌላ ደግሞ በነቢያቱ በተለይ በሐጌና በዘካርያስ የተተነበየ ትንቢት አለ። ከፊት ለፊት የክብር ዘመን ይመጣል ተብሎ በጣም ተነግሯል። የክብር ዘመን እና በጣም የክብር ዘመን ይመጣል ተብሎ የተተነበየ አለ። እና ይሄን የክብር ዘመን ዘገየባቸው ወይም ደግሞ አልተፈጸመም። በዚህ ሁኔታ ላይ ነው ያሉት። ዘገየባቸው፣ አልተፈጸመም። ጌታ ብዙ የተናገራችሁ ነገር ሊኖር ይችላል በህይወታችሁ፣ በቤታችሁ፣ በትዳራችሁ፣ በልጆቻችሁ፣ በአገልግሎታችሁ። ዘገየ የምትሉት ነገር አለ በቤተ ክርስቲያን ውስጥ በኑራችን በብዙ መልኩ ማለት ነው። እና የዘገየባቸው ነገር አለ። እሱ ብቻ አይደለም። በተለይ መዝሙር 68 ከ1 ጀምረን ስናጠና እግዚአብሔር ይነሳ ጠላቶቹም ይበተኑ የሚጠሉትም ከፊቱ ይሽሹ የሚል በጣም ሰፊ የኃይል መዝሙር አለ። ግን ይሄ የሚያመልኩት አምላክ በዚህ መልክ አልተገለጠም። ይሄ የሚጠብቁት አምላክ በዚህ መልክ ምን አልተገለጠም። እና ይሄንና ሌሎችም በመሳሰሉ ነገሮች ምክንያት ምን ቆርጠዋል? ተስፋ ቆርጠዋል። እና በዚህ ሁኔታ እያለ ነው ቀደም ያነበብነው የሕዝቅኤል መጽሐፍ የሚልክያስ መጽሐፍ ምዕራፍ 3ን እነሆ በፊቴ መንገድ እንዲዘጋጅ መልእክተኛዬን እልካለሁ፣ የምትፈልጉት ጌታ በድንገት ወደ ቤተ መቅደሱ ይመጣል፣ ደስ የምትሰኙበትም የቃል ኪዳኑ መልእክተኛ ይመጣል ይላል እግዚአብሔር አለ። እነሆ ጌታ በድንገት ይመጣል። አሜን፣ እናምናለን። ጌታ በድንገት ይመጣል። እና እንግዲህ ታውቃላችሁ ጳውሎስ፣ ጴጥሮስ ወይም ሐዋርያቶቹ ገና ጌታ ኢየሱስ ክርስቶስ በሄደ ጥቂት ጊዜ ጀምረው ነው ጌታ በደጅ ነው ይመጣል
ይመጣል ማለት ከጀመሩና እንደ ሰው 2000 ዓመት ሲቆጠር የሆነ እንትን አያረግም ላይክ ያዝላል ያደክማል ይመስላል አይደል እንደዛ ነገር በተለይ ከመንፈሳዊ ነገር በደንብ ኮኔክት ካልሆን በስጋ ከደከምን በብዙ ነገር ውስጥ የምናልፍ ከሆነ እንዲህ አይነት ፊሊንግ ውስጥ ሳናውቀው እንገባለን እና በዚህ አይነት ሁኔታ በሆኑበት በዚህ አይነት ሲቹዌሽን ባሉበት ጌታ በዘመናት መካከል ድምጹን አይሰውርም አይደል በቃ ድምጹ አልሰወረም ተስፋ በመቁረጥ ውስጥ ሳሉ መጣና መልእክት ሰጣቸው እግዚአብሔር ይመስገን መንገድ እንዲያዘጋጅ መልእክተኛዬን እልካለሁ ኢየሱስ ጌታ ነው ይሄ ተፈጽሟል በዮሐንስ ታውቁታላችሁ ዮሐንስ መጥቶ መንገድን እንዲጠርጉ እንዲያዘጋጁ ሰብኳል ተፈጽሟል የዚህ ዘመን መልእክተኞች ደግሞ ማንን እስቲ እኔ ነኝ የሚል ሰው ያውጣ እኛ መልእክተኞች ነን አሜን we are the messengers አሁን ዮሐንስ ተመልሶ አይመጣም ኢየሱስ ተፈጽሟል ግን እኔና እናንተ ትልቅ አደራ ተሸክመን ነው በጫንቃችን ላይ ይዘን የምንንቀሳቀሰው ወገኖች እንቅልፍ ተጫጭኖናል በኢየሱስ ክርስቶስም እንቅልፍ ይገፈፍ ያደከመን ነገር አለ በኢየሱስ ክርስቶስም ይነሳ ጉልበታችን ኃይላችን እግዚአብሔር ነው አሜን ጉልበታችን ኃይላችን እግዚአብሔር ነው ታምናላችሁ በቃ ይሄ ነው ያለን ወገኖች በቃ የተጠራ ነው ለዚህ ነው ሌላ ነገር አይደለም እና መጽሐፍ ቅዱስ የተለያየ ክፍል እንግዲህ ይሄን እንደተፈጸመ የሚናገር ክፍል አለ መጽሐፍ ቅዱስ የያዛችሁ ማቴዎስ 11:10ን አውጥተን ጥቂት እኔና እንግዲህ በዚህ ላይ 4 ወሳኝ ነጥቦች እናገራለሁ መንገድ እንዲያዘጋጅ መልእክተኛ የምን አደርጋለሁ እልካለሁ 11:10 እንደዚህ ይላል እነሆ መንገድ በፊትህ የሚጠርግ መልእክተኛዬን በፊትህ እልካለሁ ተብሎ የተጻፈበት ይህ ነው እነሆ መንገድ የሚጠርግ መልእክተኛዬን በፊትህ እልካለሁ ተብሎ የተጻፈበት ይህ ነው ጌታ በዘመናት መካከል ያለ ማስጠንቀቂያ ያለ ዋርኒንግ ወይም ደግሞ ያለ አዘጋጅ ህዝቡን በከንቱ አይተው እና እኔ ይሄን መልእክት ጥቂት እንዴት እንደተቀበልኩት ልንገራችሁ ፕሮግራም ቃል እንዳካፍል እንደተነገረኝ እንደሰማው ማሰብ ጀመርኩ በስጋዬ ማለት ነው እንዲሁም ደግሞ መጸለይም ጀመርኩና ሌሊት አይደለም ሊነጋጋ ምሳት አካባቢ ይመስለኛል በጆይ ምክንያት ነቃው ከዛ ስለዛ ማሰብ ጀመርኩ ማለት ነውና ጥቂት ስለዛ አሰላሰልኩኝና እንቅልፍ አይደለም እንደ ናፕ ነገር ለበላችሁ እንደዛ ነገር ትንሽ ለብ አደረገኝ ሳምንት ወር ከሳምንት በላይ ሆኗልና የሰማሁት ድምጽ የምጽአት ድምጽ የሚል ነው ይሰማል ወገኖች የምጽአት ድምጽ እነሆ ጌታ በደጅ ነው ይመጣል አሜን ይመጣል ተስፋ እንደቆረጥን እረኛ እንደሌለው ደግሞ ሆነን አንቀርም ይመጣል ስለዚህ ጌታም ይሄ መልእክቱ ይሄ ፉልፊልመንቱ እንደሚፈጽም ማሳያ ነው ወገኖች ይሄ አሁን እስካሁን የተናገርኩት ሻዶ ነው ጥላ ነው ጌታ ባሪያውን ላከ አይደል አስቀድሞ ዮሐንስን ማለት ነው ዮሐንስን ላከ ዮሐንስ ስራ ምን ነበር መንገድ ምን ማድረግ ነው ማስተካከል መጥረግ ነበር ማንን ሊመጣ ላለው ለመሲሁ እኛ ምኖች ነን መንገድ ጠራጊዎች እስቲ እኔ መንገድ ጠራጊ ነኝ በል እስቲ መንገድ አስተካካይ ነኝ አሜን የዘመኑ መንገድ ጠራጊዎች ነን ጌታ ግን ይመጣል መቼ አናውቅም ግን ጌታ በደጅ ነው አሜን በጣም ሞቅ የሚያደርግ ስብከት እንዳልሆነ ይገባኛል ግን ከጌታ መምጣት በላይ ምን ደስ የሚያሰኝ ነገር አለ አሜን አሁን እኮ የምናልፍበት አሁን የምንራኮትበት አሁን የእንትና ጦርነት ምናምን የጎሳ ጦርነት የመንደር ጦርነት የእንትን ምናምን የእንትን ከዚህ ሁሉ ልንወጣ የምንችልበት አሜን ሃሌሉያ ታመጣለ እግዚአብሔር ክብር በደንብ እናምጣ አሜን
እንዲሁም ደግሞ የማርቆስ ወንጌል ምዕራፍ 1:2 ጀምሮ እግዚአብሔር በዘመናት መካከል ሁሉ ጊዜ ማንቃት ነው የሚፈልገው። የማንቂያ ደወል ነው የሚናገረው ራይት እንጂ አሁን እኔ የምገልጽላችሁ ክፍሎች ስለማታውቁት አይደለም፣ የምታውቁት ነው። ምንም አዲስ ቴዎሎጂ አዲስ መጽሐፍ የሚያመጣው አይደለም። ግን እግዚአብሔር ሁሉ ጊዜ በዘመናቱ ምን ማድረግ ይፈልጋል? ማስታወስ ይፈልጋል። እና እስቲ አጠገባችሁ ጌታ ይመጣል በሉት፣ ተያዩና አሜን። እና እንዴት ነው አጠገባችሁ ያለ ሰው ደስ ብሎታል ወይስ አላለው? እስከሚመጣ ደስ ብሎት ይወጣል። አሜን አሜን። እና ይህን ክፍል በነቢዩ በኢሳይያስ እንደተጻፈ እነሆ መንገድህን የሚጠርግ መልእክተኛዬ በፊት እልካለሁ፣ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ። ዮሐንስ በምድረ በዳ እያጠመቀ የንስሐም ጥምቀት ለኃጢአት ስርየት እየሰበከ መጣ ይላል። እነሆ መንገድህን የሚጠርግ መልእክተኛዬን በፊት እልካለሁ፣ የጌታ መንገድ ምን አድርጉ? አዘጋጁ። አዘጋጁ። የጌታ መንገድ ምን አድርጉ? አዘጋጁ። እና በምንድን ነው የምናዘጋጀው ልንል እንችላለን፣ ወደዛ እንመጣለን። ግን እግዚአብሔር ግን እንድንዘጋጅም ይፈልጋል። አሜን ነው። እንድንዘጋጅም እንዳናዘጋጅም ይፈልጋል። ሁለቱንም ይፈልጋል ማለት ነው። እና በዚህ መልክ ተናገራቸው። ደግሞ በጣም ደስ የሚለው ደግሞ ሌላ ነገር ታውቃላችሁ? እዛው ክፍል ላይ የምትፈልጉት ጌታ በድንገት ወደ ቤተ መቅደሱ ይገባል ይላል። ኢየሱስ ወደ ቤተ መቅደሱ ገብቷል። አሜን ነው። ኢየሱስ ወደ ቤተ መቅደሱ ገብቷል። አሁንም ደግሞ እንደገና ይመጣል። ምን ሊያደርገኛል? ሊወስድን። መጽሐፍ ቅዱስ ለያዛችሁ ሉቃስ 27:32 ጀምረን ጥቂት አንብበን በሱ ላይ እንነጋገራለን። ልድገማው አባቢ። ሉቃስ 2:27-32 እንግዲህ ይህን ክፍል ሁላችንም እንደምናውቀው የሕፃኑ የኢየሱስና የስምዖን ታሪክ ነው። የሕፃኑ የኢየሱስና የስምዖን ታሪክ ነው። ስለ ስምዖን ብዙ አዲስ ነገር አለም። ግን ስምዖን በጣም በመንፈስ የነደደ የመሲሁ ደግሞ መምጣት ምን ያደርግ የነበረ ሰው ነው? ይጠባበቅ የነበረ ሰው ነው። አስባችኋል? በዛ ዘመን በመንፈስ ቅዱስ የተሞላ መንፈስ ቅዱስን በደንብ ልምምድ ያደረገ እና የመሲሁ ደግሞ መምጣት በጣም ይጠባበቅ የነበረ ሰው። ጌታ በቃሉ እንደተናገረው በኢሳይያስ መጽሐፍ በብዙ ቦታ እንደተጻፈው እንዲሁም ደግሞ በዚህ በሚልኪያስም መጽሐፍ እንደተጻፈው የምትፈልጉት ጌታ ምን ያደርጋል ነበረ? በድንገት ወደ ቤተ መቅደስ ይገባል ነበር አይደል? ተፈጽሞ እናየዋለን። በድንገት ተፈጽሞ እናየዋለን። በድንገት ተፈጽሞ እናየዋለን። እና ስምዖን አንድ ነገር ነው ያለው። አያችሁ፣ የተዘጋጀ ሰው እንደዚህ ነው የሚለው። የተዘጋጀ ሰው እንደዚህ ነው። ስምዖን በቃ ኢየሱስን እንደ ልማዱ ማለት ነው። ታውቃላችሁ፣ ደስ አይልም? እንደ ልማዱ እናትና አባቱ ዮሴፍና ማርያም ማለት ነው። እንደ ልማዳቸው ወደ ቤተ መቅደስ ምን አደረጉት? ስርዓት ሊፈጽም ወደ ቤተ መቅደስ ይዘውት ገቡ ማለት ነው። እና ስምዖንም በመንፈስ ቅዱስ ምን አድርጎ ነበረ ይላል? ተረድቶ ነበረ። በመንፈስ ቅዱስ ተረድቶ ነበረ። በቃ ያለው እኮ አንድ ነገር ነው። ባሪያህን ምን አድርገው? አሰናብተው። በቃ የእስራኤልን አዳኝ፣ የእስራኤልን ንጉሥ የሆነው የእስራኤልን መጽናናት የሚያድስ የእስራኤልን መንግስት የሚቀይር ሕፃኑ አሁን ተወልዷል፣ አይቻለሁ። ከእንግዲህ በኋላ ምን አደርጋለሁ? ምን አደርገኝ? ባሪያህን ምን አደርጋለሁ? አሰናብተኝ።
ግን የስምዖን ጥማትና ጥያቄ ግን አንድ ነገር ነበር። እርሱም ማን ማየት? ልጁን ማየት፣ መሲሁን ማየት፣ ሕፃኑን ማየት። አሁንም ወገኖቼ በህይወታችን እሱን ማየት ይሁንልን። አሜን ነው። እስቲ እሱን ማየት ይሁንልን። ኢየሱስን ማየት፣ ልጁን ማየት ይሁንልን። እሱን ስናይ ይሄ በጣም የሚያደክሙ ነገሮች ይቀሩብናል ወገኖች። የሚያዝሉ ነገሮች ይቀራሉ። መራኮታችን፣ ይሄ የጎንዮሽ ይሄ ነው። እንደ ቤተ ክርስቲያን እኮ አሁን እኮ በዘመኑ እኮ ሰው በማስታረቅ ነው እኮ፣ ወንጌል በመስበክ ሳይሆን አማኝ ለአማኝ ማለት ነው። ዓለምማ ሄዳ ብታስታርቅ እኮ በጣም ጥሩ ነበረ። አማኝ ለአማኝ እኮ በማስታረቅ ማለት እንዴ! ስንት ዘመን ነው ይቅር በሉ ይቅር በሉ ይቅር በሉ እንዴ ማለት ምንም ሳይመስለን በይቅርታ ምናምን ታስረን እንደፈለግን እንሆናለን፣ እናገራለን። ግን እኮ ታረቁ፣ በባልና ሚስት መካከል ታረቁ። እንደ አገልጋዮቹ ወጥተው ወንጌል ይስበኩ ወይስ እንዴት ነው? ሲምፕልስት ነገር እኮ በቃ እግዚአብሔር ምሕረት እንዳደረገልን ካወቅን ምሕረት ማድረግ ነው፣ አለቀ። እኔ ወንድሜ ይገፋኛል፣ እህቴ ትገፋኛለች፣ ብዙ ነገር አለ፣ ብዙ ነገር አለ። ግን ሰዋት ምሕረት ያልተቀበለ ሰው አለ? ምሕረት ያልተደረገለት ሰው አለ? ከእግዚአብሔር ያልተቀበለ ሰው አለ? የለም። በምህረት ጥግ የቆምን። እኔ እንኳን እዚህ ጋር ለመቆም ቅድም እየጸለይኩ ነበር እንድቆም። እግዚአብሔር ይሄን ሲናገረኝ ምን ልትናገረኝ ነው? ምን ልታስተምረኝ ነው? አያችሁ፣ ሰባኪ የሚሰብከውን ስብከት ራሱን ካልሰበከ ምን ልትናገረኝ ነው ጌታ ሆይ? በቃ የምጽአት ድምጽ በድምጽ ነው። ሊተራሊ እንደ እንቅልፍ ነው የወሰደኝ። የምጽአት ድምጽ ምን ማለት ነው ጌታ? ምን ልትል ፈለግ? እና ጌታ ይርዳን። አሜን። እስቲ ጌታ ይርዳን በሉ። አሜን። ሌላው ጌታ በድንገት ወደ ቤተ መቅደሱ ከመጣበት ክፍል የዮሐንስ ወንጌል ምዕራፍ 13 እስከ 17 ያለውን ሰመራይዝ አደርገዋለሁ። ታውቁታላችሁ። ቢዝነስ አዝዥዋል እንደተለመደ እነዚህ ቀራጮች፣ ነጋዴዎች፣ መኒ ኤክስቼንጀሮች እንደተለመደው ቤተ መቅደስ ውስጥ ገብተው ምን ያደርጉ ነበር? ይነግዱ ነበር። ለድገማው የዮሐንስ ወንጌል ምዕራፍ 2 ከ13 እስከ 17 ዋነሶች፣ በጎች፣ እንግዲህ ለንግድ የሚያስፈልገው ነገር በሙሉ ዘይት እንደነበረ አይናገርም መጽሐፍ ቅዱስ። እና ምን ይደረግ ነበር? በደንብ አድርጎ ይቸበቸብ ነበር። በደንብ ተደርጎ ይቸበቸብ ነበር። እንዲሁም ማኖፍ ጋር የጸለየበት ምናምን እንደሚሸጥ አልተጻፈም። ግን በደንብ ተደርጎ ብር በደንብ ኮሌክት ይደረግ ነበር። ግን ጌታ ግን በድንገት መጣ። በድንገት ይመጣል። አሜን። ወደ ህይወታችን በከበደን ነገር ወገኖቼ፣ እኔ በማንም ልፈርድም በእኔም ልፈርድም አይደለም። ግን ሌትስ ሾው አወር ሀርት፣ ልባችን ለእግዚአብሔር እናሳየው ወገኖች። ልባችንን እንክፈት። አሜን። እና ጌታ መጣ፣ ወደ ቤተ መቅደሱ መጣ። ሲመጣ ያየው ነገር እንደኛ እንደዚህ ተሰብስበው ሲያመልኩ አይደለም። እንደኛ እንደዚህ ተሰብስበው እጃቸውን አንስተው ጌታን ሲባርኩ አይደለም። ያገኛቸው ምን ሲያደርጉ ነው? በቤተ መቅደስ ውስጥ ሲነግዱ ነው። በቃ ቢዝነሱ ደርቷል ማለት ነው። ሞቀ። በደንብ አድርገው ያሻሽጣሉ፣ ይነግዳሉ። በዚህ ሁኔታ እያሉ ነው ጌታ ተቆጣ። የአባቴ ቤት የንግድ ቤት አታድርጉት አላቸው። የአባቴ ቤት የንግድ ቤት። እኛ ሕያዋን ቤተ መቅደሶች ነን። አሜን። አሁን የአባቴ ቤት የሚለን ቤቱ የኛ ማደሪያዎች ነን። የክርስቶስ የመንፈስ ቅዱስ ምኖች ነን፣ ማደሪያዎች ነን። ይሄ ቤት ግን እንድንነግድበትም አቢዩዝ እንድናረገውም አልተፈቀደም። እና ደቀ መዛሙርቱ የቤትህ ቅናት ይበላኛል ተብሎ እንደተጻፈ ምን አደረጉ? አሰቡ። ለቤቱ ይቀናል ጌታ፣ ለቤቱ ይቀናል። ለቤቱ ይቀናል። አሜን። እግዚአብሔር አንድ ነገር ብቻ ለመንኩት አይደል? ዳዊት በቤት ምን አድርግ ዘንድ
እኖር ዘንድ። በቤቱ ስንኖር ወገኖቼ አገባባችን፣ አወጣጣችን፣ አካሄዳችን፣ አረማመዳችን፣ ንግግራችን፣ ልባችን እንደሱ ይሁን። እስቲ ልባችን እንፍቀድለት፣ ለእግዚአብሔር እንፍቀድ፣ ልባችን እንፍቀድ፣ እናሳየው። ኦኬ ያቃጥላል፣ ያማል፣ በጣም ያማል ማለት እንትን በሉ ማለት ተውት፣ ይሄን ለፉት ማለት በጣም ያማል፣ ያሳምማል። ግን እንፍቀድለት፣ ለጌታ እንፍቀድለት፣ እንተውለት። እሱ ይስራ፣ እኛ ዝም እንበል። እሱ ይቅደም፣ እኛ ከኋላ እንከተል። እሱ ያስተምረን፣ እኛ ተማሪዎች እንሁን። እሱ ይናገረን፣ እኛ ተናጋሪዎች አንሁን። በአንድ መድረክ ሁለት ሰው ከተናገረ አይሆንም። አንደኛው ሰሚ መሆን መቻል አለበት፣ አንደኛው ተናጋሪ መሆን መቻል አለበት። እግዚአብሔር ሲናገር ደግሞ እኛ ደግሞ ምን እንሁን? ሰሚዎች እንሁን። ጌታ በምንድን ነው? በደጅ ነው። አሜን ነው። እግዚአብሔር ይመስገን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እንግዲህ እስካሁን ያወራሁት ሁለት ነገር ነው። አንደኛ ባሪያውን እንደላከ ዮሐንስ፣ ሁለተኛ የባሪያው ባለቤት ራሱ ኢየሱስ ራሱ ቤተ መቅደስ እንደመጣ። የቤተ መቅደሱ ባለቤት ማን ነው? ኢየሱስ ራሱ ነው፣ ማንም አይደለም። የቤተ ክርስቲያን ራስ ኢየሱስ ነው። የቤተ ክርስቲያን ባለቤት ኢየሱስ ነው። የቤተ ክርስቲያን አዳኝ ኢየሱስ ነው መሆኑንም አውቆ ነው ወደ ቤተ መቅደሱ የሄደው። ሰዎች መላክ ይችል ነበር፣ ወታደሮች መላክ ይችል ነበር፣ መሳሪያ የታጠቁ ሰዎች መስደድ ይችል ነበር። ግን ምን አደረገ? ጅራፍ አነሳ። ጅራፍ አነሳና የሚወጣውን ሁሉ ምን አደረገ? አወጣ። የሚገለበጠውን ገለበጠ፣ የሚባረረውን አባረረ። በጌታ በኢየሱስ ክርስቶስ ዛሬም ለክርስቶስ የማይጠቅም ሁሉ ይገልበጥ። በኢየሱስም ለመንግስቱ የማይሆን ሁሉ ይገልበጥ። በኢየሱስም ለጽድቅ የማይሆን ነገር ሁሉ ይገልበጥ። በጌታ በኢየሱስ ክርስቶስም ለመንግስቱ ለቤተ መቅደሱ የማይሆን ንግድ የሚመስል ነገር ሁሉ ይገልበጥ በኢየሱስ። ወደናል፣ ይገልበጥ በኢየሱስ። በቃ አደረገ። ለቤቱ ስለሚቀና ማለት ነው። እዛው ቁጥር 2 ምን ይላል? እርሱ የሚመጣበት ቀን ማን ሊቋቋመው ይችላል? በሚገለጥበት ጊዜ በፊቱ መቆም የሚችል ማን ነው? እርሱ እንደ አንጥረኛ እሳት ወይም እንደ ልብስ አጣቢ ሳሙና ነው። ብርን እንደሚያነጥርና እንደሚያነጻ ሰው ይቀመጣል። ሌዋውያንም አንጽቶ እንደ ወርቅና እንደ ብር ያጠራቸዋል። ከዚያም እግዚአብሔር ቁርባን በጽድቅ የሚያቀርቡ ሰዎች ይኖሩታል ይላል። እና እርሱ ሲመጣ የሚቆም ማን ነው ነው ትልቁ ነገር እሱ ነው። ማን ነው? ማን ሊቋቋም ይችላል? በሚገለጥበት ጊዜ በፊቱ መቆም የሚችለው ማን ነው? ወገኖች ይሄ የተለመደ አመጣጥ አይደለም። ጌታ ሲመጣ ለሁለት ነገር ነው። ሊያጠራም ሊያነጻም ነው የሚመጣው። አሜን። የተለመደው አመጣጥ አይደለም። አሁን ለምሳሌ እናንተ ቤት ልመጣ እችላለሁ። ካለም ያለውን አቃምሳችሁ ትሸኙኛላችሁ፣ ከሌለም ችግር የለውም ውሃ ትሰጡኛላችሁ። በአሜሪካ ቤት አብዛኛው ውሃ የሚሰጠው ውሃ ትሰጡኛላችሁ። ግን ጌታ ግን ሲመጣ እንደዛ አይደለም። ሲመጣ ምን ሊያደርግ ነው? ሊያጠራ ሊያነጻ ነው የሚመጣው። አሜን። ዝም ብሎ መጥቶ አየኋችሁ ምናምን ብሎ ሊሄድ አይደለም። ስለዚህ አር ዊ ሬዲ ፎር ዳት? ለዛ ነገር ዝግጁዎች ነን? አለኝ ቀጠሮ ኢየሱስ ከሚባል እንግዳ፣ እስቲ ልነሳ ቤቴ ላሰናለኝ። አለኝ ቀጠሮ ኢየሱስ ከሚባል ቤቴ ልነሳ ቤቴ ላሰና። አሜን። እንድናሰናዳ ጌታ አቅም ይጨምርልን፣ ጸጋ ይጨምርልን። አሜን። ይጨምርልን። በቃ እርሱ እንድናይ ይርዳን ወገኖች። እርስ በራሳችን ከተያየን አንጠራም። እመኑኝ። እርስ በራሳችን ከተያየ ማለት ከእገሌ ይሻላለሁ ነው ምን ሆነው ማለት ነው። ከእገሌ ይሻላለሁ
እገሌ በሳምንት አንድ ቀን ነው ቸርች የሚሄደው፣ እኔ ደግሞ 3 ቀን ሄዳለሁ። እንትና አይጾሙም አይጸልዩም፣ እኛ ደግሞ እንጾማለን። እና ወደዚህ ነገር ውስጥ እንገባለን ማለት ነው። እና ጌታ ከዚህ ይጠብቀን። አንድ ወንድም በመካከላችን አለና ወንጌል ሊሰብክ ወጣና ምን አሉት? ሲሰብክ አይ አሁን እኮ አንድ ነን አሉት። አንድ ነን እኮ እኛና እናንተ እኮ የምንለያየው እናንተ አሳማ ትበላላችሁ፣ እኛ ደግሞ አሳማ አንበላም። ሊሰበኩ የሄዱት ማን እንደሆኑ ታውቃላችሁ? ልንሰብክም የሄድ ነው ማን እንደሆነ እና ብዙም ልዩነት የለንም። እናንተ አሳማ ትበላላችሁ፣ እኛ ደግሞ አሳማ አንበላም። ስለዚህ አትንኩን፣ አነካችሁ፣ ምን እናድርግ? ተቻችለን እንኑር። እና ዘመኑ በመቻቻል ስም ወንጌል እየተደበቀ ነው። በመቻቻል ስም ወንጌል እየተደበቀ ነው። ስለዚህ ወንጌልን በኃይልና በብርታት እናድርገው፣ እንግለጠው። አሜን። እግዚአብሔር ይርዳን። እርሱ በሚመጣበት ቀን ማን ሊቋቋም ይችላል? በሚገለጥበት ጊዜስ በፊቱ መቆም የሚችል ማን ነው? እና ይልና የሚያነጻጽረው ከወርቅ እና ከብር ጋር ነው። አስተውላችኋልና ወርቅና ብር ፕሮሰሳቸው ተመሳሳይ ነው። ወርቅም ብር እሱ አንደኛውን እገልጻለሁ። ታውቁታላችሁ። እኔ ዘመዶች አሉኝ ወርቅ ቤት ያላቸው ወይም ወርቅ የሚሰሩ ማለት ነው። እና ፕሮሰስ ሲያደርጉም በደንብ አይቻለሁ ማለት ነው። እና ወርቅ የሚሆነው ዝም ብሎ አይደለም። ታውቃላችሁ በኬሚስትሪ ቋንቋ ኦር ነው የሚባለው። ሪፋይኒንግ ፕሮሰስ ያልፋል። ስቴጆች አሉት ወርቅ የሚያልፍበት ማለት ነው። ሲጀመር ወርቅ በራሱ ጅስት ጭቃ አፈር ነው እና መጥቶ ዝም ብሎ ወርቅ አይሆንም። መጣራት የሚገባው ሂደት በሙሉ ምን ያደርጋል? ይጣራል ማለት ነው። ያን ስቴጅ ካለፈ በኋላ ነው ወርቅ የሚሆነው። ደግሞ እሱም ብቻም አይደለም። አትሊስት ከወርቅ ከሚገኝበት በሙሉ ፕሮሰሱ አልፎ ወደ ከተማ እንኳን ከገባ በኋላ ቁጭ ብለው ሲያነጥሩት የሚያደርጉት ነገር አለ። ለዛ ወርቅ የሚመጥን ቴምፕሬቸር አለው። ለዛ ወርቅ የሚመጥን ለዛ ነው እኮ ጌታ ከማትችሉት በላይ ምን ያደርጋችሁም ይላል፣ አይፈትናችሁም ይላል አይደል? እና ወርቁ ከዛ ሙቀት በላይ ቢደረግ ምንድነው የሚሆነው? ይቀልጣል፣ ለማንም አይጠቅምም። አንዳንዶቻችን የምንሄድበት መከራ ወይም የምናልፍበት መከራ እንደ ጌታ ማለት ነው፣ በግላችን ያመጣ ነው መከራ ማለት አይደለም። ጌታ ፈቅዶና ወዶ በዛ እንድናልፍ የፈቀደ መከራ ቢኖር ማለት ነው። ወይም በዚህ መከራ የምታልፉ ጌታና እናንተ የምታውቁት ሰዎች ብትኖሩ ጌታ አይተዋችሁ። አሜን። ሊያጠራችሁ ነው፣ አይተዋችሁ። ኧረ አሜን። ሊያጠራችሁ ነው፣ አይተዋችሁ። አሜን። እና እንደዚህ ያለ በቃ ምንድነው ያደረገው ነገር ወርቁ በሚበቃው ሙቀት ውስጥ ያደርገዋል። የሚገርመው ነገር ግን በዛ ሙቀት ላይ አድርጎ የወርቁ አንጥረኛው ወርቁን ትቶት አይሄድም። ምክንያቱም በጣም ቫሉዌብል ነገር ነው። አስባችኋል? በጣም ቫሉዌብል ነገር ነው። እና ምን ያደርጋል? ትኩር ብሎ እሱን ነው የሚከታተለው ማለት ነው። ጌታ ያየናል። አሜን። ብንቆሽሽ እንኳን ያየናል። ለምን ብትሉ ሊያጠራን ነው። አሜን። ሊፈርድብን አይደለም። እኔ ልፈርድባችሁ እችላለሁ። እኔ አቅም ባጣችሁበት ነገር የራሴ ጀጅመንት ልሰጥ እችላለሁ። ግን ጌታ ግን እንደዛ አይደለም። ጌታ እንደዛ አይደለም። ጌታ ግን ምን ያደርግ ነበረ? ምን ነበረ? የወርቅ አንጥረኛው ግን ምን ያደርጋል? ቁጭ ብሎ ወርቁን እንዳይፈስ እንዳይበላሽ ፕሮሰሱ ጠብቆ እንዲያልቅ ምን ያደርገዋል? ቁጭ ብሎ ይጠብቀዋል። ልክ ያን ደረጃውን ወይም ስቴፑን ሲጨርስ ዝም ብሎ አይደለም ፒክ አድርጎ የሚያነሳው። መልኩን በመልኩ እንደሚያሳየው ሜክ ሹር ወይም ሺ ሜክ ሹር መልኩን በመልኩን ወርቁን ስታዩት የእናንተን ፊት መልሶ ካላሳየ ፕሮሰሱ አልጨረሰም ማለት ነው። ጌታ ኢየሱስ ክርስቶስ ጴጥሮስ ሲናገር እኮ የልጁ መልክ እስከሚመስሉ ነው አይደል የሚለው? የልጁ መልክ እስከሚመስሉ። አያችሁ፣ የወርቅ ፕሮሰሱ ያን የራሳችን መልክ አፍንጫችንም፣ አይናችንም፣ መልካችንም እንትናችንም በደንብ አድርጎ ነው የሚያሳየን ወርቁ ማለት ነው። ጌታም በምናልፍበት ጎዳና ውስጥ የሚተወን ወገኖቼ የእሱን መልክ እስከምንይዝ ድረስ ነው። አሜን። ወደዛ መምሰል እንድንደርስ ነው የተጠራ ነው። አንመስለውም፣ እርሱ ጌታ ነው። ግን ማን እንድንመስል ነው የተጠራ ነው? እስቲ ማን እንድንመስል የተጠራ ነው?
ልጁን እንድንመስል። ልጁን እንዳንመስል የሚያደርጉ ብዙ ልክ አሁን በዚህ በወርቁ ላይ እንዳነሳ ነው ብዙ ነገሮች አሉ በዙሪያችን የያዘ ያው አንቆ የያዘ ዓለም፣ ጎረቤት የያዘን ሲስተም ቢል ምኑን እንቁጠረው? የጸሎት ጉልበታችን ያደከመ ካልሰራው እነዚህ ሁሉ ደግሞ አሁን ቅድም ፍሬም እያለ ነበረ፣ ሶልም እያለ ነበረ። በቃ እንደመጣና እንሂድ እያሉ ነበር አይደል ወገኖች? እንደመጣና እንሂድ። አሜን። በቃ አሁን ቅድም እኮ ስለ ተስፋ መቁረጥ እያወራው ነበር። አንዳንድ ጊዜ አይ ዶንት ኖ እንደዛ ፊልም የምታደርጉ ከሆነ አላውቅም። በቃ እሁድ ደርሰን እስቲ አመልከን እንምጣ፣ እግዚአብሔር እንገናኝ አይደለም እኮ በቃ አዝዥዋል፣ ቢዝነስ አዝዥዋል፣ የተለመደ በቃ ደርሰን እንምጣ። ያው ይሰብኩናል ይላሉ ምናምን ነገር እንደተለመደው ደርሰን እንምጣ። ጌታ ከዚህ ህይወት ያውጣን። አሜን። ፍቅሩ ዛሬም ትኩስ ነው። ዛሬም ደሙ ትኩስ ነው። ዛሬም አቅሙ ጉልበታም ነው። ዛሬም ይችላል። ካለንበት ሁኔታ ማውጣት ይችላል። ከቆሸሽንበት ማንጻት ይችላል። ካደፍንበት ማንጻት ይችላል። እንደገና ሊያጥበን ይችላል። ግን ለትስ ልባችን እንስጠው፣ እንፍቀድለት። ያንጻን፣ ይጠበን፣ ይፈትሸን። ልክ ወርቅ አንጣሪው ወርቁን እኮ እየፈተነው ነው በሰዓት የሚያሳልፈው እኮ። ወርቅ ያልሆነ ሁሉ ምን ይሆናል? ቦታ ነው የሚይዘው። በጣም የቆሸሸ ነገር ነው ከስር የምታገኙት፣ ዘቅቶት የምታገኙት የቆሸሸ ነገር ነው። እኛ ክርስቶስ እንደዚህ ሊያጠራን ነው የሚፈልገው ወገኖቼ። ሊያስወግደን አይደለም፣ ሊገለን ሊያጠፋን አይደለም፣ ግን ሊያጠራን ይፈልጋል። ሲያጠራን ግን ምንድን ነው? የእሱን መልክ ወደ ማየት። ለዚህ ነው ሐዋርያ ጳውሎስ በድፍረት እኔ ክርስቶስ እንደምመስል ማንን ምሰሉ አለ? እኔን ምሰሉ። ክርስትና የመምሰል ህይወት ነው። ክርስትና ከከበደ አየለ የመሻል ህይወት አይደለም። ክርስትና ከመገርሳ ጫላ የመሻል ህይወት አይደለም። ወይም ክርስትና ከዘበርጋ አየለ የመሻል ጉዳይ አይደለም። ክርስትና ክርስቶስን የመምሰል ህይወት ነው። ይህ ፕሮሰስ ግን እስከምን ድረስ ይሄዳል? ወርቅ በእሳት እንደሚጠራ ወይም ብር እንደሚጠራ ድረስ ምን ያደርጋል? ያጠራዋል። እንግዲህ ለክርስቲያን አሁን ባወራሁት መልክ እንደ ወርቅ አያስቀምጠንም። የክርስቲያን የወርቅ ፕሮሰሱ መከራ ነው። መጽሐፍ ቅዱስ አንደኛ ጴጥሮስ 1:6-7 ሲናገር እንደዚህ የሚል ቃል አለ። በዚህም እጅግ ደስ ይላችኋል። ነገር ግን በእሳት ምንም ቢፈተን ከማይጠፋ ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስን ክርስቶስ ሲገለጥ ለምስጋና፣ ለክብር፣ ለውዳሴም ይገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል። ቢያስፈልግ ክርስቶስን ሲገለጥ አክሊል የሚሆንን ክብር የሚሆንን የምንሸለምበት በልዩ ልዩ ምን ታልፋላችሁ ይላል? መከራ ታልፋላችሁ። መጽሐፍ ቅዱስ በዓለም ሳላችሁ ምን አለ ይላል? መከራ አለባችሁ። መከራ ፍሪ ነው አላለም። መከራው በምን አይነት መልክ ሊገለጥ ይችላል? እንደየቤታችሁ ዲፋይን አድርጉት፣ እንደየህይወታችሁ ቃኙት፣ እንደ ኑሯችሁ ተመልከቱት። ግን መጽሐፍ ቅዱስ ግን በዓለም ሳላችሁ ምን አለባችሁ ይላል? መከራ አለባችሁ። ግን ያ መከራ የሚያልፍ ነው፣ ለጥቂት ጊዜ ነው። አሜን ነው። ወይም አብሮንም በስጋ እስካለን አብሮንም ሊቆይ ይችላል። ግን ብድራታችን በየት ይሆናል? በሰማይ ይሆናል። ስለዚህ ለጥቂት ጊዜ ምን እናድርግ? እንታገስ። ለዛ ነው ያዕቆብም ሲናገር ከምትሉት በላይ እግዚአብሔር እንደማይፈትን ይናገራል። ከምንችለው በላይ እግዚአብሔር ምን አያደርግም? አይፈትንም። ፈተናዎቻችን አንዳንዴ ልጆቻችን ሊሆኑ ይችላሉ፣ ስራችን ሊሆን ይችላል፣ ትዳራችን ሊሆን ይችላል፣ የኑሮ ሁኔታዎቻችን ሊሆን ይችላል፣ አለቆቻችን እንኳን ሊሆኑ ይችላሉ። በቢሮ በምንሰራው ማለት ነው። አለቆቻችን እንኳን ሊሆኑ ይችላሉ።
ግን ያን ፈተና እንዴት ነው የምናልፈው? አሁን አለቆቻችን ስትሉ አንድ ነገር ትዝ አለኝ። ለቨርጂኒያ ህብረት ባለፈ ሼር ያደረኳቸውና የኔ ኢሚዲየት አለቃዬ በጣም በቃ እንትን አንገር ያጠቃታል በሆነም ባልሆነም ነገር ማለት ነውና በጣም እና ዲስአፖይንት ትሆናለች እና ደግሞም ከሷ በላይ 5 6 7 እርከኖች አሉ እስከ ላይ ትደርሳለች በቃ እና ጌታ ከምላስ ይጠብቃል እና በጣም በቃ የምሬ ነው እና ግን ሁሉ ጊዜ ምን እጸልያለሁ በቃ ከኔ ጋር ሰላም እንድትሆን ማለት ነው። እንግዲህ በእኛ ጋር ያለ ሰላም ይበልጣል አይደል? ሰላማቸው ለሌላ ካልተጋባ ታዲያ ምን ይጠቅማል? ሰላማቸው ኮንታጂየስ ካልሆነ ካልተላለፈ ምን ይጠቅማል ታዲያ? እነሱም ጦርነት የሚወረውሩ ከሆነ እኛም ምን ወረውር ከሆነ አንድ ሰው ይወርውር እንጂ እና በቃ እኔ ሁሌ ማስሬ ይገባለሁ ማለት ነው። ሰሞኑን አንድ ነገር ሰማሁ የነገርኳቸው ነበር እና የሰማሁት ነገር ለካ እንዲህ የሚያረጋት ነገር ሌላ ነገር አለ እና የካንሰር ዳያግኖሲስ አድርጋ ከዛሬ 2 ዓመት በፊት ቶታሊ እንደተሻላት ሰምቼ ነበር። ግን for the last 1 year ስቴጅ 4 ደርሶ ለማንም አትናገርም እና በጣም በተረበሸ ህይወት ውስጥ ነው ያለችው እና ይሄን የሰማሁት የዛሬ 3 ቀን እና ለካ አያችሁ ከሞት አፋፍ ላይ ነው የቆመችው እና ምን እንደሚፈጠር አታውቅም። በዚህ አይነት ውስጥ ሆና ነው እና ነርቨስ የሚያደርጋት ማለት ነው። አያችሁ ሰዎች አንዳንዴ በምን ውስጥ እንዳሉ እንኳን ሳናውቅ እኛ ቶሎ ራሳችን ምን እናደርጋለን? ሪያክት እናደርጋለን። ታውቃላችሁ የተያዙበትን ሳናቅ ያሉበትን ሁኔታ ሳናቅ ሪያክት እናደርጋለን። ደግሞም ወንጌል አንሰብክም። የሞት ቀንበር በላያቸው ላይ ተሸክመው የሚዞሩ ሰዎችን የመዳንን ኃይል የዳንበትን ማካሄድ አንመሰክርም። ዝም ብለን ነው አይደል የምንኖረው? ማለት እኔ ራሴን ነው የምወቅሰው እና እቺ ሴት ለካ በእኔ አይነት ነገር ውስጥ ነው ያለችው እና በቃ ደነገጥኩ ማለት ነው። ለራሴ በጣም ደነገጥኩ። ለካ ከእንዲህ አይነት ሰው ነው የምሰራው። ማለት አዲስ ነገር እኮ አይደለም ማለት ብዙ ሰው አለ። ግን አሁን እኔ እናንተ ብንሞት ወዴት ነው የምንሄደው? እስቲ አፋችሁ ሞልታችሁ በሉ። ወዴት ነው የምንሄደው? ወዴት ነው የምንሄደው? ወደ ጌታ። ግን ወዴት እንደሚሄዱ ማያውቁ ብዙ ሰዎች አሉ። እነዚህ ሰዎች ነርቨስ ቢሆኑ ምን ይደንቃል? ምን ይገርማል? ምክንያቱም ከጨለማ ጋር ነው ግፊቱ። እኛ እኮ በቃ በጣም አጠልቀን መቆፈር ስለጀመርን ነው እንደምንሄድ የረሳ ነው ማለት ነው። ግን ጌታ ይመጣል። አሜን። መቆፈሩም አንተው፣ ለጌታ መዘጋጀት አንተው። ጌታ ግን ምን ያደርጋል? ይመጣል። ግን ለጥቂት ጊዜ በምን እናልፋለን? በልዩ ልዩ ፈተና እናልፋለን። ይህን ፈተና ግን ሲያልፍ ምን እንደሚያደርግ ነው? ለክብር የሚሆን ነው። እግዚአብሔር ይመስገን። እሺ እንግዲህ ያየነው መሲሁን ከመሲሁ ቀደም ብሎ ዮሐንስ መጥቷል። መሲሁ መጥቷል። ለዚህ መሲህ ደግሞ መዘጋጀት አለብን። የምንዘጋጀው እንዴት ነው? ጥቂት ነገሮች አይተናል። የምናልፍበት መከራ አይተናል። ግን ጌታ ደግሞ እንደገና ይመጣል። እስካሁን ያወራነው በሙሉ ምን የሚሆን ነው? ሻዶ የሆነው ነገር ነው። ግን ጌታ እንደገና ይመጣል። የጌታ መምጣት እንግዲህ በመጽሐፍ ቅዱስ በብዙ ቦታዎች ተጽፏል። እንደገና እንዳልኩት ለማሳሰብ ነው እንጂ ሁላችንም እናውቀዋለን። መጽሐፍ ቅዱስ የዮሐንስ ወንጌል ምዕራፍ 14 ቁጥር 3ን ካያችሁ የእግዚአብሔር ቃል አንድ የሚናገረው ቃል አለ። የዮሐንስ ወንጌል ምዕራፍ 14
ከአንድ ቁጥር ጀምሬ ላንብበው። እንደዚህ ይላል፣ ልባችሁ አይጨነቅ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። ይህ ባይሆንማ ኖሮ እነግራችሁ ነበረ። የምሄደው ስፍራ ላዘጋጅላችሁ ነው። ሄጄም ስፍራ ካዘጋጅላችሁ በኋላ እኔ ባለሁበት እናንተም ከእኔ ጋር እንድትሆኑ ልወስዳችሁ ዳግመኛ እመጣለሁ። እኔ ወደ መሄድበት ስፍራ የሚያደርሰው መንገድ ታውቃላችሁ። እኛ ኦልሬዲ እሱን አውቃለን። አሜን። ኢየሱስ ጌታ ነው። ሄጄም ስፍራ ካዘጋጀሁላችሁ በኋላ እኔ ባለሁበት እናንተም ከኔ ጋር እንድትሆኑ ልወስዳችሁ ዳግመኛ እመጣለሁ። እስቲ ጌታ ዳግመኛ ይመጣል በሉ። የሚመጣው ደግሞ ምን ሊያደርገን ነው? ሊወስደን። እና ደስ ይላችኋል እንደዚህ ሲባል? እና እንዘጋጅ። አሜን። ዮሐንስ መጥቶ ያደረገው ነገር አንድ ነው። ምንድን ነው? ተመለሱ ነው ያለው። ንስሐ ግቡ፣ ፊታችሁ ወደ እግዚአብሔር አድርጉ፣ ዘወር አትበሉ። የሰው ልጅ ተፈጥሯዊ ባህሪ ነው ወገኖቼ። ዘወር ማለት መድከም ተፈጥሯዊ ባህሪ ነው። ግን ጌታ ቃሉ የሚፈጽም አምላክ እንደሆነ ማሳያ ነው። አያችሁ፣ ይሄኛው ሻዶ ነው ያልኳችሁ ለዚህ ነው። ሚልክያስ ትንቢት ተናገረ አይደል? የተናገረው ነገር ተፈጸመ አይደል? ኢየሱስ ክርስቶስ መጣ አይደል? ኢየሱስ ክርስቶስ ሞተ፣ ኢየሱስ ክርስቶስ ተነሳ። ዮሐንስ መጣ፣ ሞተ፣ ተፈጸመ። ይሄኛውም የሚፈጸም ነው። አሜን። ዋነኛው ክብር ገና የሚመጣ ነው። ስለዚህ ኢየሱስ እንደገና ይመጣል። ስለዚህ ምን አደርጋለሁ? ስፍራ ላዘጋጅላችሁ እሄዳለሁ። ስፍራ ላዘጋጅላችሁ እሄዳለሁ። የምሄደው ደግሞ እንደው ዝም ብሎ ለሆነ ለተራ ነገር አይደለም። ሕይወት ለሰጠሁለት፣ ለሞትኩለት፣ ዋጋ ለከፈልኩለት በአብ ዘንድ የነበረኝን ክብር ትቼ ወደ መሬት የመጣሁለት አጀንዳ ላስፈጽም እንደገና ምን አደርጋለሁ? እመጣለሁ። መጥቼ ምን አደርጋችኋለሁ? እናንተንም ወስዳችኋለሁ። ጌታ ይወስደናል። አሜን። እሱ ኦኬ። ያልዳራችኋቸው ልጆች ቢኖሩም ችግር የለውም። በጣም በሰፊ መደገስ የምታስቡ ቢኖርም ኢትስ ኦኬ። ከጌታ ክብር ጋር አይወዳደርም። አሜን። በሰው ልብ ብዙ ምኞት፣ ብዙ ሀሳብ አለ ይላል መጽሐፍ ቅዱስ ሲናገር አይደል? ግን ምን ማድረግ መቻል አለብን? መዘጋጀት መቻል አለብን። እና ስለ ዝግጅት ሳስብ አሁን አንድ ነገር መጣልኝና እኔ ተወልጄ ባደኩበት አካባቢ ለሰርግ ልዩ ስፍራ አለው። ለሰርግ በጉራግኛ አጀመና ይባላል ማለት ነው። እና ልዩ ስፍራ አለው። እና ታዲያ ሰርግ ሲታሰብ ዝም ብሎ የሆነች አንዲት ጥጃ ምናምን አውጥተው አይደለም፣ እንደዛ አይደለም የሚደረገው። በተለይ የበኩር ልጅ ከሆነ የሚደረገው እንዲህ ነው እላችሁ አልችልም። ከዓመት በፊት በአይነቱ ልዩ የሆነ ከገብስ የሚዘጋጅ ቂጣ አድርቀው እናቶች ያስቀምጣሉ። ጌሾ የሚዘጋጀው ምናልባት ከዓመት በፊት ቀደም ተደርጎ ነው። በቃ እያንዳንዱ ነገር ምን ይደረጋል? ይስተካከላል። እያንዳንዱ ነገር ማለት ነው። እና ደግሞም ለሰርግ የሚሆን ቤተሰብ ደግሞ በመላ ጠቅላይ ግዛት፣ አሁንም ጠቅላይ ግዛት ስለሚሉ ነው እኔ እንደዛ ብለው፣ በመላ ጠቅላይ ግዛት ያለውን በሙሉ ይጠራል ለሰርግ ማለት ነው። አንድም ሰው አይቀርም። ቤተ ዘመድ የተባለ ወዳጅ የተባለ ሁሉንም ይጠራል። የሚደረገው ያን ሁሉ ለምንድን ነው? ልጃቸው ለመዳር ነው። ምክንያቱም ልጃቸው ምንድን ነው? ሙሽራ ነው። ምን ሊያመጣ ነው? ሙሽሪትን ሊያመጣ ነው። ስለዚህ ምን ይደረጋል? በጣም ሰፊ ዝግጅት ይደረጋል። እና ደግሞም ዝም ብሎ ተራም ነገር አይደለም። ትልቅ በሬ ይጣላል። ይቅርታ አድርጉልኝና ቀይ ወጥ ምናምን ስፍራ የላቸው፣ ክትፎና ጥሬ ነው የሚባለው። ለምን መሰላችሁ? ቀይ ወጥ ምናምን የይድረስ ነው፣ ወይም ደግሞ ብዙ ሰው ከበዛ ለማድረስ ነው። እና አቅም ያለው ሰው መለኪያው ክትፎና ጥሬ ነው። ቀይ ወጥ በጣም በቃ የይድረስ ሰው ለመሸኘት ከተባለ ነው። እና በዚህ መልክ ነው ሰው የሚዘጋጀው። አያችሁ፣ ይሄን ሁሉ ዝግጅት የሚደረገው ለምንድን ነው? ለምድር ሙሽራ፣ ለምድር ሙሽሪት። ቤተክርስቲያንን ስናስብ ሙሽራውን ሊወስደው ምን ያደርጋል? ይመጣል። አሜን። ይመጣል አይደል? የሰው ልጅ በምድር ላይ ሆኖ ለሚድረው ለሚያጋባው ይሄን ያህል ዝግጅት የሚያደርግ ከሆነ አስባችኋል? በኢትዮጵያ በየትኛውም ክፍለ ሀገር ብንሄድ፣ ወደ ሰሜንም፣ ወደ ደቡብ፣ ወደ ምስራቅም፣ ወደ መካከልም
የትኛውም ክፍል ብንሄድ ለሰርግ ልዩ ስፍራ እንዳለን አውቃለሁ። ሁሉም ደጋሽ እንደ አቅሙ ምን ያደርጋል? ይዘጋጃል። እንደ አቅሙ ይዘጋጃል። ማድረግ የሚገባው ነገር በሙሉ ያደርጋል ማለት ነው። እና እሱ ብቻ አይደለም እኮ እዩልኝ፣ ከእንትና ሰርግ የኔ ይበልጣል ብሉልኝ፣ ጠጡልኝ የኢትዮጵያውያን ባህል መገለጫ ነው። ግን ይህን ሁሉ የሚደረገው ምንድን ነው? ሙሽራውና ሙሽራይቱ ምን ለማድረግ ነው? ለማስደሰት ነው። አንድ በምድር ላይ ኦርኬስትሬት ተደርጎ ለሚያልቅ ነገር ነው። ግን ደግሞ ዋና ሙሽራይቱ የቤተ ክርስቲያን ባለቤት የሆነው ኢየሱስ ግን ይመጣል። አሜን። ቤተ ክርስቲያን ሙሽራይቱ ናት። ትዘጋጃለች፣ እድፏን ታስወግዳለች፣ ቆሻሻዋን ታስወግዳለች፣ የከበባትን ታስወግዳለች። ለሙሽራው ደግሞ ምን ታደርጋለች? ትዘጋጃለች። ጌታ ደግሞ በዚህ እንድንዘጋጅ ይርዳን። አሜን። እንድንዘጋጅ ይርዳን። ደግሞ አቅም ያጣንበት ነገር ደግሞ በደሙ እንዲያጥበን የምንፈልግበት ነገር ሁሉ ይጠበን። Are we ready for that? ዝግጁዎች ነን ወይ? ለመቀበልም ዝግጁዎች ነን ወይ? ደግሞ እንደ ወርቅም እንዲያጠራን ዝግጁዎች ነን ወይ? ጌታ በዚህ ይርዳን። ሌላው እንግዲህ ከዚሁ ዳግም ከመምጣቱ ጋር በተገናኘ የሐዋርያት ሥራ ምዕራፍ 1 ከ10 እስከ 11 ያለው ክፍል እናነባለን። ወደ ማጠቃለያ እየደረስኩ ነው። የሐዋርያት ሥራ ምዕራፍ 1 ከ10 እስከ 11 ይህን ክፍል እንደምታውቁት ነው ኢየሱስ ወደ ሰማይ ያረገበት ክፍል ነው። እንደዚህ ይላል። እርሱም በሚሄድበት ጊዜ ትኩር ብለው ወደ ሰማይ ሲመለከቱ እነሆ ነጫጭ ልብስ የለበሱ 2 ሰዎች ድንገት አጠገባቸው ቆሙ። እንዲህም አላቸው፣ እናንተ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ እዚህ የቆማችሁት ለምንድን ነው? ይህ ከእናንተ ዘንድ ወደ ሰማይ ሲያርግ ያያችሁት ኢየሱስ ልክ ወደ ሰማይ ሲወጣ እንዳያችሁት በዚሁ ሁኔታ ይመለሳል። ልክ በዚህ ሁኔታ እንዳያችሁት ወዴት ይመጣል? እንዳያችሁት በዚህ ሁኔታ ምን ያደርጋል? ይመለሳል። ጌታ ይመለሳል። ሃሌሉያ! ኢየሱስ ጌታ ነው። ጌታ ይመለሳል። ደግሞ እንዲሁም ደግሞ ራእይ 22:12 ላይ ደግሞ ምን ይላል? እነሆ ቶሎ እመጣለሁ፣ ዋጋዬ በእኔ ዘንድ አለ፣ ለእያንዳንዱም እንደ ስራው መጠን እከፍላለሁ። እነሆ ቶሎ እመጣለሁ። እስቲ በቶሎ ይመጣል ብሎ አሜን። ኢየሱስ በቶሎ ይመጣል። አዎ ይመጣል። አዎ ይመጣል። አዎ ይመጣል። የምጽአት ድምፅ ኢየሱስ ይመጣል። እነሆ በቶሎ እመጣለሁ፣ እያንዳንዱም እንደ ስራው መጠን እከፍላለሁ። ቶሎ እመጣለሁ እና ምን እናድርግ ብዬ ጥቂት ነገር ብዬ እጨርሳለሁ። በጸሎት መንፈስ እንሁን እና ቶሎ ይመጣል ኢየሱስ። መዳን ሆኖልናል ወገኖች፣ ለሁላችንም አሜን። መዳን ሆኖልናል። እግዚአብሔር ሲናገር ሊያድነን ነው። አሜን። እግዚአብሔር ሊናገር ሊፈርድብን አይደለም። እግዚአብሔር ሲናገር ሊያዘጋጀን ነው። እግዚአብሔር ሲናገር ሬዲ ሁኑ ሊለን ነው፣ ለሌላ ነገር አይደለም። እግዚአብሔር በዘመናት መካከል ሁሉ ወገኖች መልእክተኞች አሉት። እግዚአብሔር በዘመናት ሁሉ መካከል ባሪያዎች አሉት። ምን ልናገር ብዬ እኔም በልቤ ብዙ አሰብኩ፣ ተጨነቅኩ። ምን ልናገር? መጽሐፍ ቅዱስ የሆነ ክፍል አንስቶ መስበክ በጣም ብዙ ከባድ አይደለም። ግን የወቅቱ መልእክት የእግዚአብሔር መልእክት ምንድን ነው? እንዘጋጅ ወገኖቼ፣ ወደ ሰማይ እንመልከት። የምድሩን ርግፍ አድርገን እንተው ማለት አይደለም። ባላንስ እናድርግ ህይወታችን ወገኖቼ። ጌታ በቶሎ ይመጣል። አሜን። ወንጌል እንስበክ። እግዚአብሔር የሚናገረንን እናድርግ። እንስማ፣ ሰሚዎች እንሁን። ጉዳዮቻችን ከግለሰቦችና ከሁኔታዎች ጋር አናድርግ። ስሙኝ በደንብ እግዚአብሔርን እንስማ። ታስታውሳላችሁ ዮናስ
ወደ ነነዌ እንዲሄድ ተላከ። ወደ ነነዌ እንዲሄድ። የነነዌ ህዝብ አመፀኛ ህዝብ ነው፣ ኃጢአተኛ ህዝብ ነው። ደግሞም እኮ የእግዚአብሔር ህዝብ አይደለም እኮ፣ የእግዚአብሔር ህዝብ አይደለም እኮ። እግዚአብሔር ግን ሁሉን ቻይነቱ ምህረቱ ሊያሳይ ሂድና ለነነዌ ተመለሱ በላለው። የማይመስለው ቦታ ማለት ነው፣ የማይሆን ቦታ፣ መናገር መቻል የሌለበት ቦታ ሂድና ምን አድርግ? ተመለሱ፣ ከኃጢአታችሁ ተመለስ፣ ካላችሁበት ሁኔታ ተመለሱ በላቸው አለ። ዮናስ ግን ምን አለ? አይገባቸውም አለ። አይገባቸውም፣ አይገባቸውም። ለምን? ኃጢአታቸው የከፋ ነው፣ በደለኞች ናቸው። ለምንድን ነው? ወገኖቼ አንፍረድ። አሜን። አንፍረድ። አሜን። አንፍረድ። ፈራጁ አምላክ ወንበሩ ላይ ዙፋኑ ላይ አለ። የዮናስ ታሪክ ልነግራችሁ አልፈልግም፣ ግን እግዚአብሔር ግን የምህረት አምላክ እንደሆነ ሁሉ ጊዜም እንድናስብ እፈልጋለሁ። ምህረት ያለው አምላክ እንደሆነ ምህረትን እንደሚወድ ሁሉ ጊዜ ማሰብ መቻል አለብን። እኛ ኮርነር ያደረግናቸው፣ እኛ ኦልሬዲ ፕሪጁዲስ ያደረግናቸው ሰዎች፣ እኛ ኦልሬዲ እንዲህ ብለን ያልናቸው ሰዎች እንተው፣ የእግዚአብሔርን ምህረት በእነዛ ሰዎች ላይ እናስብ። ዮናስ ግን ያን ከማሰቡ ይልቅ ምን አደረገ? አልሄድም አለ፣ ኮበለለ፣ ወደ ሌላ ስፍራ ሄደ። ፕራይድ ይባላል፣ ትዕቢት። አንተ ማነህ በእግዚአብሔር ወንበር የምትቀመጠው? አንቺ ማነሽ በእግዚአብሔር ወንበር? እኔ ማነኝ በእግዚአብሔር ወንበር የምቀመጠው? እግዚአብሔር ያለኝን አደርጋለሁ፣ እግዚአብሔርን ያለኝን እታዘዛለሁ፣ እግዚአብሔር ሁን ያለኝን እሆናለሁ። ታዘት እና ታውቃላችሁ፣ የማይመለከተው ህዝብ ሄዶ ነገረ። ነነዌም ጾም ጸሎት አወጀ። ከጥፋታቸው ከክፋታቸው ተመለሱ። ህዝብ ያልነበሩ ያልተመረጡ ምህረት አገኙ። በዛ ውስጥ እኛ እንደተካተትን ማሳያ ነው ወገኖች። እኛም ወገን አልነበርንም፣ ርስት አልነበርንም፣ የዛን አካል አልነበርንም። ግን ጌታ በልጁ ወደ መንግስቱ አፈለሰን። ቀድሞ ወገን አልነበርንም፣ ወደ ርስቱ መለሰን። ደግሞ ቀድሞ ወራሾች አልነበርንም፣ ወራሾች አደረገን። ቀድሞ ልጆች አልነበርንም፣ ልጆች አደረገን። ቀድሞ የርስት ተካፋይ አልነበርንም፣ ባለርስት አደረገን። መመለስ ሆነ። እግዚአብሔር ይመስገን። ሃሌሉያ። ኢየሱስ ጌታ ነው።